የውሃ ከተማ፣ የባህል ከተማ፣ አረንጓዴ ከተማ፣ የስዊዘርላንድ የፋይናንስ ዋና ከተማና የሀገሪቷ ትልቋ ከተማ ዙሪክ። በዛሬው የአፍሪዶክ ዝግጅታችን አውሮፓዊቷን ከተማ ዙሪክን የምንዳስስ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ተመልካቾቻችን ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ተጨማሪ ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። ፕሮግራሙን ወደ እናንተ አዘጋጅቼ የማቀርብላችሁ እኔ ኤፍሬም ታጠቅ ነኝ። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ዙሪክ በስዊዘርላንድ ሰሜናዊ ማዕከል አቅጣጫ ላይ ትገኛለች። በደን በተሸፈኑ ተራራዎችና በወንዞች የተከበበች ከተማ ናት። በ1339 ጫማ ከባህር ጠለል በላይ ከፍ ስትል 88 ስኩዌር ኪሎ ሜትር የቆዳ ሽፋንም አላት። 12 ክፍለ ከተማዎችም አሏት። ከጣሊያን፣ ፖርቹጋል፣ ጀርመንና ባልካንን ጨምሮ ከ72 የተለያዩ ሀገራት የመጡ ከ400,000 በላይ ነዋሪዎችም አሏት። በዚህም ሳቢያ በውስጧ የተለያዩ ባህሎች ሲታዩባት በርካታ ቋንቋዎችም ይነገሩባታል። ሆኖም የከተማዋ የሥራ ቋንቋም ጀርመንኛ ነው። ዙሪክ በኑሮ ጥራቷ ምርጥ ከሚባሉ የዓለማችን ከተሞች መካከል አንዷ ናት። ከሆንግ ኮንግና ቶኪዮ በመቀጠልም ውዷ ከተማም ተብላለች። ቤት ለቤት በሚሄደው የቧንቧ ውሃ ንጽህና ስትታወቅ በከተማዋ 1200 የሚሆኑ በየመንገዱ የሚገኙ የሕዝብ ቧንቧዎችም ይገኛሉ። የሀገሪቷ የትራንስፖርት ማዕከል ስትሆን የዙሪክ አየር መንገድና ዋናው የሀገሪቷ የባቡር ጣቢያ መገኛም ናት። ከአሜሪካዋ ሳን ፍራንሲስኮና ከቻይናዋ ኩንሚንግ ከተማ ጋርም እህት ከተማ ተደርጋለች። ከተማዋ ከ2000 ዓመታት በፊት ቱርኩም ተብላ በሮማውያን እንደተቆረቆረች ይነገራል። ሆኖም ግን የሰው ልጅ በውስጧ መኖር የጀመረው ከ6000 ዓመታት በፊት እንደሆነ ይነገራል። ሰዎች በውስጧ የሰፈሩት የዙሪክ ሐይቅን ተከትለው ነበር። ሮማውያኑም ወደ አነስተኛ ወታደራዊ መንደር አሳድገዋታል። ከሮማውያኑ ቀጥሎም መንደሯ በጀርመን ቁጥጥር ስር ወደቀች። በ1218ም ከየትኛውም ስርወ መንግሥት ነፃ ወጥታ ራሷን ማስተዳደር ብትጀምርም በ1351 ከስዊዘርላንድ ጋር ተቀላቅላለች። ሆኖም ግን ከ1797 እስከ 1803 ድረስ በፈረንሳይ ተገዝታለች። በርካታ የታሪክ መጽሐፎች እንደሚያሳዩት ከተማዋ ከ13ኛው ክፍለ ዘመን በኋላ በአውሮፓውያን ነጋዴዎች ስትታወቅ ነበር በኢኮኖሚ ማደግ የጀመረችው። በ1787 የኢንዱስትሪውን ዘርፍ በከፍተኛ ሁኔታ ማስፋፋትም ጀመረች። በወቅቱ ከነዋሪዎቿ 1/4 የሚሆነው በጨርቃ ጨርቅ ማምረት ሥራ ላይ የተሰማራው ነው። ዙሪክ በ19ኛው ክፍለ ዘመን የባቡር ሐዲድ ዝርጋታ ሲደረግላት ለኢንዱስትሪው ዘርፍ እገዛን አደረገ። አሁን ላይም የዓለማችን ከፍተኛው የወርቅ ንግድ የሚካሄድባት ከተማም ሆናለች። በዚህም ሳቢያ በርካታ ባንኮችና የፋይናንስ ተቋማትም ተከፈቱባት። ዙሪክ በዓለማችን ከሚገኙ ትላልቅ የፋይናንስ ማዕከላት ከሆኑት ከተማዎች መካከልም ትጠቀሳለች። በርካታ ባንኮችና የፋይናንስ ድርጅቶችም ይገኙባታል። በ2017 በግሎባል ፋይናንሻል ሴንተርስ ኢንዴክስ 11ኛው የዓለማችን ተወዳዳሪ የፋይናንስ ዘርፍ መገኛም ተብላለች። በሀገሪቷ የሚገኙ 50 የሚሆኑ ትላልቅ ድርጅቶች ዋና መስሪያ ቤታቸው በከተማዋ ነው የሚገኙት።
በከተማዋ 20 የሚሆኑ ዩኒቨርሲቲዎችና የከፍተኛ ትምህርት ተቋማት ሲገኙ በውስጣቸውም 70,000 ተማሪዎችን ይይዛሉ። የዙሪክ ዩኒቨርሲቲና የስዊዝ ፌዴራል የቴክኖሎጂ ኢንስቲትዩት ከዓለማችን 50 ምርጥ ዩኒቨርሲቲ ዝርዝር ውስጥ ተካተዋል። የዙሪክ ዩኒቨርሲቲ በ1833 ሲመሰረት፣ ስዊዝ ዩኒቨርሲቲ ደግሞ በ1854 ነበር የተመሰረተው። በተጨማሪም በርካታ ዓለም አቀፋዊ የጥናትና የምርምር ተቋማት ትላልቅ ቅርንጫፎች ይገኙባታል። እንደ ጎግልና ዲዝኒ የመሳሰሉት ተቋማትም በውስጧ ጽሕፈት ቤትን ከፍተዋል። ከተማዋ በቱሪስቶች ዘንድ ታዋቂ ስም ያላት ሲሆን በዓመት ከ3 ሚሊዮን በላይ ጎብኚዎችም አሏት። ስለዚህም በርካታ ሙዚየምና ጋላሪዎች አሏት። ለምሳሌነትም የስዊዝ ብሔራዊ ሙዚየም ሲጠቀስ በ1898 ዓ.ም ነበር የተመሰረተው። የሀገሪቷን ታሪክ የሚዘክሩ ስብስቦችም አሉት። በውስጡም የጥንታዊቷንም ሆነ ዘመናዊቷን ስዊዘርላንድን ያሳያል። የተለያዩ ስዕሎች፣ የወርቅ ስብስቦች፣ የእንጨት ቅርጻ ቅርጾችም ይገኙበታል። ሌላኛው የከተማዋ ትልቁ ሙዚየም ደግሞ ኮንስታንስ ዙሪክ የአርት ሙዚየም ነው። በርካታ የአርት ስብስቦች ሲኖሩት ከነዛ መካከልም የበርካታ ታዋቂ ሰዓሊዎች እንደ ፓብሎ ፒካሶ፣ ኤድቨርድ ሙንችና ቪንሰንት ቫን ጎንግ የመሳሰሉት ሥራዎችም ይጠቀሳሉ። በዓመት ከ300,000 በላይ ጎብኚዎችም አሉት። የስዊዘርላንድ በዕድሜ ሦስተኛ ትልቁ መናፈሻ ስፍራም በከተማዋ ሲገኝ ዙሪክ ዙ በመባል ይታወቃል። የተመሰረተው በ1929 ሲሆን በአውሮፓ ምርጥ ከሚባሉ መናፈሻ ስፍራዎችን መካከል ይጠቀሳል። 300 የሚሆን ዝርያ ያላቸው 2200 ያህል እንስሳትም አለው። መናፈሻው 27 ሄክታር ሲሸፍን በዓመት 1.2 ሚሊዮን ጎብኚዎችም አሉት። ተመልካቾቻችን ዙሪክን የዳሰስንበት የአፍሪዶክ ዝግጅታችን ይህን ይመስል ነበር። ፕሮግራሙን እንደወደዳችሁት ተስፋ እናደርጋለን። ፕሮግራሙን ወደ እናንተ ያደረስኩት እኔ ኤፍሬም ታጠቅ ነበርኩኝ። ለቻናላችን አዲስ የሆናችሁ ተመልካቾቻችን ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ተጨማሪ ቪዲዮዎች እንደርሷችሁ ማድረግ ትችላላችሁ። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ጊዜ